አብዛኞቻችን በነገራችን ላይ ክርስቲያን ሆነን ለእግዚአብሔር ምስክር መሆናችንን የሚናገረው ነጠላችን ብቻ እንደሆነ ታውቃላችሁ፣ ወይ አንገታችን ላይ ያሰረው ማለት ከዛ ባለፈ አያድርገውና ማለት ነው። አሁን ባለንበት በዚህ በሻርጃ ምሳሌ ነው የሚሰጣቸው። አያድርገው ነጠላ ማድረግና ማህተም ማድረግ ቢከለከል እንዴት ነው እርስ በርስ የምንተዋወቀው? መቼም እዚህ ያላችሁት በእርግጠኝነት በማህበር በጽዋ የታቀፋችሁ እንደሆነ ሰምቻለሁ። ዌል ኦሪየንቴድ ሆኜ ነው የመጣሁት። ስለዚህ በዛ ልንተዋወቅ ትችላላችሁ፣ ልትሉ ትችላላችሁ። እሺ ሌላ አዲስ የሆነ ሰው ክርስቲያን መሆኑን በምን ታውቃላችሁ? በምን ልትጠይቁት? ንግግርስ ቢከለከል መቼም አይናችን በአይኑ ሊያውቅ የሚችልና አገሌ ክርስቲያን ነው ሊል የሚችል ሰው ሊኖር ይችላል። ምን ላችሁ ፈልጌ ነው፣ ውጫዊ ከሆኑት መገለጫዎቻችን ባለፈ የእውነት ክርስቲያን መሆናችን በውስጥ አይታወቅም። አብዛኞቻችን ያለን እየመሰለን የወጣን ሰዎች ነው። የተቀመጥ እየመሰለን ነገር ግን ቆመን ልባችን የሚወላውል ሰዎች ነው። እውነት መኖራችን የሚታወቀው በውጫዊ በአፋ ልናደርጋቸው የታዘዙትን እኛነታችንን ሊገልጹን የሚፈልጉትን ነገሮች በሙሉ በማድረግ ብቻ አይደለም። ውስጣችን ራሱ ክርስቲያን መሆን ያስፈልጋል። ፋሲካችን ክርስቶስ ታርዶልናልና ይላል። ለእስራኤላውያን በጊዜው ከሞተ በኩር ያዳናቸው ከመቅሰፍት የሰወራቸው ነውር ነቀፋ የሌለበት በግ የፋሲካው በግ ተብሎ የተጠራው ክርስቶስ ነው። ሁለተኛ ደግሞ ምን አላቸው? ይህንን ደግሞ የምታከብሩትንና የፋሲካውን በግ ያረዳችሁባት ዕለት ደግሞ የእግዚአብሔር ፋሲካ ብላችሁ አክብሩት አላቸው። የማን ፋሲካ? ፋሲካ ማለት መሻገር ማለት ነው፣ መውጣት ማለት ነው። እና ሊወጡ አይደለም፣ ከግብፅ ሊሰናበቱ አይደለም። በዓሉን የእግዚአብሔር ፋሲካ እኔ እንዳሻገርኳችሁ ማስታወሻ እንዲሆናችሁ፣ እኔ እንዳወጣኋችሁ የማይወጣበት ቦታ ላይ ማስታወሻ እንዲሆናችሁ በዓሉን ስታከብሩት የእግዚአብሔር ፋሲካ ብላችሁ አክብሩት አላቸው። እስራኤል ግን በዘመናቱ ከእግዚአብሔር ጋር ያላቸውን ግንኙነት ስታዩት በጣም ወጣ ገባ። አንዴ በጣም ጥሩ ይሆናሉ፣ ሌላ ጊዜ ላይ በጣም ክፉ ይሆናሉ። አንዴ በጣም አማኝ ይሆናሉ፣ በሌላ ጊዜ ላይ ሲክዱ ታገኟቸዋላችሁ። በጣም ከእግዚአብሔር ጋር ያላቸው ግንኙነት እንዳልኳችሁ ቁም ስቅሎ ይወጣል እና በዚህ ቆይታቸውና በዚህ ጊዜ እርዝማኔያቸው ላይ እግዚአብሔርን በጣም ብዙ ጊዜ ያሳዝነው። ሕጉን ከማፍረስ ጀምሮ ቤተ መቅደሱንም ጭምር ንጽሕናውን ሊያሳጣው የሚችል በጣም ብዙ ነገር አለ እና ቅዱስ ዮሐንስ ወንጌላዊ ታዲያ ክርስቶስ ተመላልሶበት በነበረበት በመዋዕለ ሥጋዌ ዘመኑ ላይ እንዳከበረው የነገረን ፋሲካዎች 4 ፋሲካዎች ናቸው። 4ቱም ፋሲካዎች የአይሁድ ፋሲካ እያለን የሚጠራቸው። እንደው ምን ችግር አለበት አንዱን እንኳን የእግዚአብሔር ፋሲካ የማይለው የምትሉ ከሆነ ቅዱስ ዮሐንስ አፈወርቅ ምን ይላል? ዮሐንስ ወንጌላዊ የእግዚአብሔር ፋሲካ መሆኑን ጠፍቶት አይደለም የአይሁድ ፋሲካ እያለ ደጋግሞ የሚናገረው። ነገር ግን በዓሉን እግዚአብሔር ሰጥቷቸው ሳለ የእርሱን ስራ የሚያስታውሱበት ዕለት ሆኖ ሳለ እነሱ ግን በራሳቸው ሀሳብ የተጠመዱበት ስለሆነ ለምን በሱ ስም ይጠራል? በእነሱ ስም መጠራት ስላለበት ነው እንጂ ነው። እውነት ለመናገር ክርስቲያኖች አብዛኞቹ ድርጊቶቻችን ከእግዚአብሔር ተቀበለናቸው በእኛ ሀሳብና ውጥን ግን የተበላሹብን ነው። አብዛኞቹ ነገሮች አኗኗራችን ለውጭ ለሚመለከተንና እርስ በርስም ስንተያይ የክርስቲያን አኗኗር ይመስላል እንጂ ክርስቶስን የሚመስል ውስጣችንን ለሚመለከቱ ሰው ግን ይሄ የኛ አኗኗር ነው ያለንበት፣ እንደ ፈቃዳችን የምንሆንበት፣ እንዳዘዘን የምንሆንበት። ክርስትናችን ምናልባት ከታጠርንባትና ካለንባት አካባቢ ባለፈ ሊሻገር ያልቻለበት የሰማችሁ ሊሻገር ያልቻለበት የሚሆንበት ምክንያት ምናልባት ኑሮውን በምንኖርበት ጊዜ ላይ የምንኖረው አኗኗር እንደኛ ፈቃድ ሆኖ ይሆን ብለን መጠየቅ አለብን። እና የአይሁድ ፋሲካ ያለው እንደሱ ማክበር አቆሙ። ምንም አይነት በዓል እግዚአብሔር እንዳዘዘው መከበር ሲያቆም፣ ቤተ ክርስቲያን ስርዓቷ እንዳስቀመጠው መከበር ሲቆም ያ የእኛ ባህል ነው እንጂ እግዚአብሔር ባህል ሊሆን አይችልም። ያ የእኛ ተሻገርንበት ብለን የምናወራው ቀን ሊሆን ይችላል እንጂ እግዚአብሔር አሻገረን ብለን የምናከብርበት ላይሆን ይችልብን። ስለዚህ ክርስቶስ የአይሁድ ፋሲካ በሆነበት በዛች ቀን ላይ ወደዛ ወደ ቤተ መቅደሱ መጣ። ያም ቤተ መቅደስ ጌታችን ኢየሱስ ክርስቶስ አስቀድሞ በንጉሥ በሶሎሞን እንዲታነጽ ያደረገው፣ ይሄም ቤተ መቅደስ ውስጥ ደግሞ የሚጸልየው ጸሎት እንደሚሰማ በውስጥ የሚደረገውን እያንዳንዱንም ነገር እንደሚመለከት ጭምር ቃል የገባበት ይህም ቤተ መቅደስ ክርስቶስ ከዛሬዋ ሰው ሆኖ ከመጣበት ቀን ውጪ በሁሉ በነበረበትና ባለበት በላይ በሰማያት ሆኖ ሁሌም የሚመለከተው ነገር እና ክርስቶስ ትዕግስቱን
ሻጭ ለዋጭ ማለት ምን ማለት መሰላችሁ? በኦሪቱ ቤተ መቅደስ የአንድ ሰው መስዋዕትን ለመቀበል የሚሰየሙ ሰዎች አሉ እና ሻጮችና ለዋጮች የሚባሉት ሰው ይዞት የመጣውን ነገር ሚዛን ላይ እያስቀመጡ አሊያ እየተመለከቱ ለእግዚአብሔር ይሆነዋል አይሆነውም በሚል ምክንያት የራሳቸውን በእጥፉ እያተረፉ የሌላውን ደግሞ ከዛው ባለፈ ደግሞ ባነሰ የሚነጥቁ በጣም ሌሎች የሆኑ ሰዎች ናቸው። አንድ ሰው ለምሳሌ ነጭ ዕንቁ ይዞ ሲመጣ አይ እግዚአብሔር ነጭ ዕንቁ አይፈልግም ቀይ ነው ብለው ይለውጡበታል። ዋጋው የነጩ ይበልጣል። እነሱ ግን ያነሰውን የቀዩ ይሰጣሉ፣ ራሳቸው ለመጠቀም ፈልገው። ልብ ብላችሁ። ሁለተኛ እንስሳት ጭምር ነበሩበት። በሬዎች ነበሩበት፣ በጎች ነበሩበት፣ ርግቦች ነበሩበት። እና ይሄ ቤተ መቅደስ ትናንትና ከተሰጠበት ዓላማና እግዚአብሔር እንዲያገኛቸው ከተቀመጠለት መርህ በጣም የራቀ ነበር። ለብዙ ዘመን ክርስቶስ ሰው እስከሚሆን ታግሷቸዋል። ምናልባት ከዛሬ ነገ ቤተ መቅደሱን ሊያስተካክሉት ይችላሉ ተብሎ እስራኤላውያን ብሶባቸዋል ራሱ ማለት ነው። ቤተ መቅደሱ ላይ እንስሳት ይዘው የሚመጡትን ሰዎች ከመንገድ ብዛት የተነሳ 2 ላም ይዘው ቢመጡ እና መንገድ ውሃ ጥም አክስቷቸው እንስሳቱን ሲመለከቱ እንዴት የተከሳና እንዲህ የደረቀ እንስሳ ለእግዚአብሔር መስዋዕት አድርገህ ታቀርባለህ ብለው ላመጡት ሰዎች እንኳን አያራሩም ነበር። የእነሱን 2 ከብት እየተቀበሉ የእነሱን 1 ከብት ይሰጡት ነበር እና በጣም ጨካኞች ነበሩ። ይሄ ብቻ አይደለም፣ ከብቶቹን ራሱ እዛ ቦታ ላይ ሲያሰማሯቸው፣ እዛ ቦታ ላይ እንዲቀመጡ ሲያደርጓቸው ቤተ ሳይዳ የምትባል መጠመቂያ ታውቃላችሁ? የዮሐንስ ወንጌል ምዕራፍ 5 ላይ ያለች መጠመቂያ አለች። መጽሐፉ የዳነባት ማለት ነው። በጣም የሚገርማችሁ የአይሁድ ካህናት የሚቀልቧቸውንና ለመለወጥ የሚጠቀሟቸውን እንስሳቶች ቤተ ሳይዳ እየሄዱ ነው ሰውነታቸውን ገላቸውን የሚያጥቡት እና ውሃም የሚያጠጧቸው። እኔ የመጽሐፉ ታሪክ ላይ እቺን ተረሷት አደራችሁ። መጽሐፉ የዳነበት ውሃ ከብት የታጠበበት ውሃ። የከብት ቆሻሻ መቼም እዚህ ስትመጡ ካልረሳችሁት በቀር አገር ቤት በደንብ ጠንቅቃችሁ ታውቁታላችሁ። የትም ሲውልና ሲተራመስ ስለሚ እሱን ሙልጭ አድርገው ባጠቡበት ውሃ ነው የእግዚአብሔር መልአክ ይወርድና ምን ያደርገው ያማታውና ከዛ በኋላ አንተ ትገባበታል። አሁን ያን ያክል የራቀባችሁ ለምን መሰላችሁ? አሁን ሁላችንም እዚህ ውስጥ ያለኑ ሰዎች እጃችን በጣም ቆሻሻ ነው ልበላችሁ። ሁላችንንም አንድ ሰው አስታጠበን ልበላችሁ። ያንን የታጠበበትን እጣቢ ተጠመቅበት ብትባሉ ትጠመቁበታላችሁ? አባ ጸሎት አድርገውበት አባታችን በቃ ይሄንን ሁላችንም ተረጭተን የምንሄደው ቢሏችሁ ድርሻቸው ነገዚህ ቤተ መቅደስ እጣቢያችንን እንድንጠጣና እንድንረጭ አርጉን። ምናልባት ኮምፕሌንም ልታስገቡ ትችላላችሁ፣ ችግር መጥቷል ብላችሁ ማለት ነው። ሰው ግን ሲጨንቀው የሚገባበት ሲጠፋ ትናንትና ላደረገው ያለውን ነገር ራሱ ያለ እነዚህ ሰዎች የቤተ ሳይዳ ቆሻሻ ውሃ ውስጥ የሚገቡት እንደሌላ እንደንተ ጤነኞች ስለሆኑ አይደለም፣ በሽተኞች ናቸው። ምንም አማራጭ የላቸው እና አንዳንዶቻችን መርሳት የለብንም፣ ጤነኞች አይደለንም። ኃጢአት ያሳመመን ሰዎችን፣ ነውራችንና በደላችን ከእግዚአብሔር ያራቀን ሰዎችን፣ ልባችን ከእግዚአብሔር በጣም የሸፈተ ሰዎችን እና አማራጭ እንዳለን ብዙ ነገሮችን ማማረጥ የለብንም። ብዙ ነገሮች እንዳሉንም ጭምር የተሰጡንን በጎ ዕድሎች በአይነ ስጋችን አይተናቸው ብቻ በመመዘን ይሄ ነገር እኔን አይመጥነኝም ማለት የለብንም እና እዚህ ውሃ ውስጥ ነው እያጠጡ እያደለሙ ከዛ በኋላ ያወጡን የሸጧቸው። ክርስቶስ በቤተ ሳይዳ የሚሰራውን በደልና ነው በቤተ መቅደሱም የሚያደርጉትን ክፉ ስራ ተመለከተና ደቀ መዛሙርቱ ጎንጉነው በሰጡት ጅራፍ እያጮኸ ገባ። ደቀ መዛሙርቱ የሰጡት ጅራፍ የሚባለው የካህናት ስልጣን እና ጅራፉን አነሳ እያጮኸ ወደ ቤተ መቅደሱ ገባና ቤቴ ጸሎት ቤት ይባላል እንጂ የወንበዴዎች ወይም የንግድ ቦታ ዋሻ አይደለም አላቸው። ክርስቶስ ከዛች ቤተ መቅደስ በዛ ቀን ላይ ብዙዎችን አባሯል፣ ብዙዎችን አስወጥቷል። አንደኛ ጥያቄውን የምንጀምረው ጥፋተኛ ማን ነው ከሚለው ነው የምንጀምረው። እስኪ ጥፋተኛ ማን ነው? ጥሩ። ጥፋተኞቹ ሊሸጡ የመጡት እንስሳቶች ናቸው ወይስ የሸጡት ሰዎች ናቸው? መባረር የነበረባቸው ማን ናቸው? ቀላል እኮ የሚሸጡት ሰዎች ናቸው ወይስ የሚሸጡት እንስሳት ናቸው? መባረር የነበረባቸው ሰዎቹ ናቸው አይደል? ጥፋት ያጠፉት ከብቶቹ መቼም ሽጡን ብለው አልገቡም ወደዚህ ቦታ። መሸጥ አለባችሁ ብለው መጧቸው፣ መታጠብ አለባችሁ ብለው መጠመቂያ ውስጥ ከተቷቸው። ጥፋተኞቹ እየሰማችሁኝ ከሆነ
ከሆነ ሰዎቹ ሆኖ ሳለ እግዚአብሔር አምላክ ግን ያባረራቸው እንስሳት ነው። እግዚአብሔር ይህን ሲያደርግ የመጀመሪያው አይደለም። በነገራችን ኦሪት ዘፍጥረት ምዕራፍ 3 ላይ ልመልሳችሁ። ኦሪት ዘፍጥረት ምዕራፍ 3 አዳም ሔዋንና እባቢቱ ፍርድ ከእግዚአብሔር የተቀበሉበት ታሪክ ነው እና እግዚአብሔር አምላክ አዳምና ሔዋን ዕፀ በለስን በልተው እርቃናቸውን መሆናቸውን ልክ ባወቁ ጊዜ ላይ ድምፅ አሰምቶ ለፍርድ አቆማቸው። አዳምን ፈረደበት፣ እንደምታውቁት ጠረግረ ብላል። ሔዋንን ፈረደባት፣ እንድትደማ አደረጋት። ፈቃዷን ወደ ባሏ እንዲመለስ አደረገ። እባቢቱንም ረገማት። እግዚአብሔር ግን እርግማኑን የጀመረው ከእባቡ ነው፣ ከአዳም ነው፣ ከሔዋን ነው? ከእባቡ ነው። ነገራቸው ከእባቡ ነው። ቤት ገብታችሁ ታሪክ እርግማኑ የጀመረው ከእባቡ። እባብንም እግዚአብሔር ረገማት ብሎ ነው የሚጀምረው። አሁን ጥያቄውን ስጠይቃችሁ የቅድሙ ሀሳብ ግልጽ ይሆንላችኋል። መጀመሪያ መረገም መቀጣት የነበረባት እባቢቱ ናት ወይስ ሰዎቹ ናቸው? ሰዎቹ ናቸው። እባቢቷ ብሉት ብላ በምክረ ሰይጣን ተታለላ ፈለፈች እንጂ እኮ ቀጥፋ አልበላች። አብራን አዋወጠች። ምንም የምታውቀው ተአምር እኮ የለም። ግን ያጠፉት ሰዎች ሆነው ሳለ ምክር ያቀበለችውን እንስሳ እግዚአብሔር አምላክ በመቅጣት ጀመረ። ለምን? ቅዱስ ዮሐንስ አፈወርቅ ብሎ ይናገራል። እግዚአብሔር ፍርዱን ከእባቢቱ የጀመረው እባቢቱ ላይ የፈረደውን ፍርድ በሚሰሙበት ቅጽበት የሰው ልጆች ልቡናቸው ተሰብሮ እንዲጸጸቱና ማረን እንዲሉ ነው። ስለዚህ አሁን ተመልከቱ፣ ያጠፉት ሰዎቹ ሆነው ሳለ እንስሳቱን ያባረራቸው ለምንድን ነው? እንደ እንስሳቱን ላባረር እችላለሁ። ቤተ መቅደሴን መጥነህ አይደለም የተገኘው። ንጽህና ቅድስና ኖሮን አይደለም የተሰበሰብነው። ሌሎች ወጥተው እኛ የቀረ ነው። ሌሎች ተበትነው እኛ መሰብሰብ የቻለው የሚያሰበሰብ ነገር ኖሮን አይደለም። የማን ምህረት ስለሆነ? እግዚአብሔር ምህረት ስለሆነ። ሌላ ምንም ነገር ኖሮት አይደለም። እግዚአብሔር ይህን ያደረገልን የሚያስደርግ ስራ ኖሮን አይደለም። እሱ ቻለ ስለሆነ፣ መሐሪ ስለሆነ። ቅዱስ ባስልዮስ ደግሞ በቅዳሴው እንደሚለው የሰውን ድካሙን ስለሚያውቀው፣ ድክመታችንን የሁላችንንም ስለሚያውቀው ሊራራልን መረጥ አምላካችን። ስለዚህ እንስሳቱን በማስወጣት ጀመረ ማለት ነው። አንደኛ። ሁለተኛ ጌታችን ኢየሱስ ክርስቶስ እንስሳቱን በሚያባረርበትና በሚያስወጣበት ቅጽበት ላይ ሰዎቹን አዘግይቷቸው ነበር። እንዳልኳቸው በአንዱ ስህተት ሌላው መማር እንዲችል ማለት ነው። እነዚህን እንስሳት ጌታችን ኢየሱስ ክርስቶስ ያባረራቸው ለምንድን ነው ስላችሁ ጥፋተኛ ስላልሆኑ ነው ብላችኋል። ልክ ነው ጭም ግን አንድ ሰው ጥፋተኛ ስላልሆነ ብቻ ምንም በደልና ነውር ስለሌለበትም ጭምር ምንም አይነት ነገር መደረግ የለበትም ማለት ነው። መልሱ አንድ ሰው ምንም ጥፋት ስላላጠፋ ወይም ደግሞ መገኘት ያለበት ቦታ ላይ ዝም ብሎ ስለተገኘም ጭምር ጥፋተኛ አይደለም ማለት ነው። እንስሳ ካልሆነ በቀር የሰው ልጅ መገኘት የሌለበትና ያለበትን ያውቃል ያውቃል። ዝም ብሎ መገኘት የሌለበት ቦታ ላይ እንደሌለበት እያወቀ የሚገኝ ሰው ከሆነ ጥፋተኛ ነው። ይገኝ አይገኝ ሳያውቅ ግን ልክ እንደ እንስሳቱ ተነርቶ የሚመጣ ግን ከሆነ እግዚአብሔር ርኅራኄን የሚያሳይ ምን ማለት ነው? እነሱን እንስሳቱን ጅራፍ እያጮኸን ያወጣቸው እንጂ ጀርባቸው ላይ ጅራፉን አላሳረፈም። እግዚአብሔር ያጠፋነውን ጥፋት በደለኛነታችንን እንድናውቅ መዓቱን ድምፁን ያሰማናል እንጂ ጀርባችን ላይ ያሳረፈው። ለዛ ነው ቅዱስ ዳዊት መዝሙር 37 ላይ ሲዘምር ምንድን ያለው? አቤቱ እስኪ በሉ እንጂ በቁጣ ምን አታርግ አትቅሰፈኝ ይላል። ምክንያቱም እግዚአብሔር ድምፁን ያሰማበትን ጅራፍ ጀርባችን ላይ ቢያሳርፈው ኖሮ ጠባሳውን አንችለውም ነበር። ጠባሳውን አንችለውም። እግዚአብሔር በነገራችን ላይ ክርስቲያኖች ብዙ ተናዘናቸው የምናውቃቸው በደሎች እንዳሉት ሁሉ በጣም ብንመለከታቸው ደግሞ ልባችንን ሰብረውት እግዚአብሔርንም ጭምር እንዴት እንደተሸከመን ተጠራጥረን ራሳችን ላይ ክፉ እንዳናደርግ ሊያደርጉ የሚችሉ በደሎችን እንደሸፈነ ታውቃላችሁ። እውነት ታውቃላችሁ። በጣም የሚደንቅ ነው። ይህን ካወቃችሁ ብዙ ሰው ንስሐ ሲናዘዝ እና ኃጢአቱን ሲናገር በተቻለው አቅም የረሳውን ጭምር ቶሎ ቶሎ ለማስታወስ ይችላል። ማለትም ይሞክራል ላችሁ ግን ጭራሽ የረሳችሁት ግን የሰራችሁት ኃጢአት እንዳለ ታውቃላችሁ። ምናልባት በልጅነታችሁ ሊሆን ይችላል። ምናልባት አሁን ካላችሁበት 10-15 ዓመት በፊት ሊሆን ይችላል። እናንተ እኮ ረስታችሁት አልችሉም። የትናንትና ኃጢአታችንን ልንሞክር በምንወድበት ልክና በደላችንን እግዚአብሔር ገልጦልን ንጽህና እንዲኖረን ስንለምን አንዳንድ ኃጢአቶቻችንን ሊያሳየን ይችላል። ለምን እንደሆነ ታውቃላችሁ? በደሎቻችንን ገልጦ ይኸው ይህን ሰርተ ነበረ ቢለን መሸከም ራሷችን ሰርቸው ነበረ
ከመሸማቀቅ ባለፈ ራስ ላይ እንዴት ቆምኩኝ ብለህ ክፉ እንዳታረግ ስለሚፈልግ ልክ አንዲት እናት በነገራችን ላይ ልጇ ጥፋት ሲያጠፋ አባትየው ከሷ በላይ ሊቀጣው እንደሚችል ስታውቅ ምንድን ነው የምታደርገው? አትሸፍንም? ትሸፍናለች። ለአባት ገልጣ ብታሳየው ጥፋቱን ከጥፋትነት ባለፈ ምን ሊያደርገው ስለሚችል ክፉ ሊያደርግበት ስለሚችል የእግዚአብሔር ገጸ ምሕረቱ ማለት መዓቱን የከለከለልን የራሱ ቸርነቱ ገጸ ምሕረቱ ማለት ያ እና እግዚአብሔር የከደነልን የሸፈነልን ገመናችን ሲባል ልናስታውሳቸው እና ፊት ለፊታችን አስቀምጦ አንተ ይሄን እኮ ሰርተ ነበር አታፍርም ብሎ ሊያሸማቅቀን የሚችሉትን ብዙ ነገሮቻችንን በምህረትና በቸርነቱ ጋርዶልን አቅም ኖሮ ፊት ለፊት መታየት እስከምንችል ድረስ እነዛን ኃጢአቶቻችንን በድለናል ብለን መናዘዝ እስከምንችል ድረስ ዜናው ላይ አንድ ታሪክ አለ። አንድ መነኩሴ ነው ይባላል እና ለረጅም ዘመናት ንስሐ ሲገባና በገዳሙ ውስጥ ሲመላለስ ሲቆይ ኃጢአቱን በሙሉ ተናዞ ነበር እና አንድ ኃጢአት ግን ሁሌም እንደሰራና ነገር ግን የሆነ እንዳልነጻ አይነት ስሜት ይሰማዋል። ይህ ስሜት አብዛኛው ክርስቲያን ላይ ሊመጣ ይችላል። ንስሐ እየገባችሁ ያልነጻችሁ አይነት ስሜት ተሰምቷችኋል? አንደኛ ጾርም ሊሆን ይችላል። በነገራችን ላይ ፈተና ሊሆን ይችላል። ማለትም አንዳንዴ እንደዚህ ንስሐ እየገባንም ቅዱስ ቁርባን መቀበል ሲያስፈልገን አይኔ የቀረኝ የሆነ ነገር ያለ ይመስለኛል እያለ እግዚአብሔርን ካዘጋጀልን ከቅዱስ ማዕዱ እንዳንሳተፍ ሰይጣን ቅዱስ ቁርባን እንድጠላው ሳይሆን እንድትዘገይበትም ጭምር ማድረግ ይችላል። ስልቱን እየቀያየረ ለመፈተን ማለት ነው። አንዳንዴ ግን እንዳልኳችሁ ደግሞ የእግዚአብሔር ምሕረቱ መሸከም የማንችለው ነገር ከሆነ ለጊዜው ሊከድነው ይችላል እና በጣም የሆነ ጊዜ ላይ ሲበላውና ልቡን በጣም ሲያሳክቀው ይሄ ሀሳቡ ሲመላለስበት የነፍስ አባቱ ጋር ሄዶ መናዘዝ ያለበት የሆነ ኃጢአት እንዳለ ነገራቸው። ግን አላስታውሰውም አላቸው። በቃ በፍጹም ትዝ ሊለኝ አልቻለም። እስኪ ጸልይበት አሉ። ገብቶ ከበዓቱ ጸለየበት። አሁንም ተመልሶ መጣና ላስታውሰው አልቻልኩም። እስኪ አሁንም መልሰህ ጸልይበት። አሁንም መልሶ ጸለየበት፣ ሊያስታውሰው አልቻለም። እና ሶስተኛ ጸለየና ከዛ በኋላ አስታወሰው። የሰማችሁ የሰራውን በደል አስታወሰው። ከዛ ልክ ሲያስታውሰው ግን ሄዶ እንዴት ንስሐ ይግባ ይናዘዝ? በሩ ላይ ይሄን ይመለሳል። እንዴት ይሄ እንደዚህ ብዬ ነገራቸዋለሁ። አሁንም ይሄድና ደግሞ መናገር አለብን። አሁንም ደግሞ ይመለስና አይሆንም ምን ብሎ ያስቡኛል፣ ራስህ ባመጣው ጉድ ብሎ ያሳቅቁኛል እያለ በጣም ብዙ ጊዜ ተመላለሰ። ከዛ ላይ ከድካሙ ብዛት የተነሳ በራቸው ላይ ተኛ። በራቸው ላይ ተኛ። ጠዋት ሲነጋ በሩን ሲከፍቱት በሩ ወለል ላይ ተኛ። ቀሰቀሱትና ልጄ ምን ሆነ ነው ሲሉት ትላንትና መጥቼ ነበረ ፈልጌውትና ብዙ ጊዜ ስመላለስ ኃጢአቴን ያልገባሁት ንስሐ ትዝ ብሎኝ ልነግሮት ነበር የመጣሁት እና ታዲያ ምንድን ነው ሲሉት ረሳሁት አላቸው። የረሳው ነው ረስቶት ይመስላችሁ? አይደለም። ማን ስለሸፈነበት ነው? ደግሞ አቅሙ አልነበረውም። መጀመሪያውኑ ግለጥልኝ ብሎ ሲናገር ለመሸከም ችግር ነበረበት፣ አልቻለም ነበር። ስለዚህ እግዚአብሔር አምላካችን እንዲህ አይነት አምላክ ነው። ድምፁን ያሰማን እንጂ ጅራፉን አላሳረፈም። ለዛ ነው የሰንበት መዝሙራችን የዛሬው የቅዱስ ያሬድ መዝሙር ወመኑ መሐሪ ዘከማከ ከቶ እንዳንተ ያለ መሐሪ ማን ነው ይለዋል እግዚአብሔር ቅዱስ ያሬድ። እውነትም እንደሱ ያለ መሐሪ ማንም የለም። ጌታችንም ጅራፉን አጮኸ፣ እንስሳቱን አስወጣ፣ ቤቱ የጸሎት ቤት እንደሚባል ተናገረ። ሊቃውንተ ቤተ ክርስቲያን ታዲያ ክርስቶስ ቤተ መቅደሱን ያነጻበትን ይህንን የመጽሐፍ ቅዱስ ክፍለ ምንባብ የኦሪቱን ቤተ መቅደስ ብቻ ያነጻበት ሳይሆን ሰውነት ተብሎ መቅደስ ተብሎ ስለሚጠራው ስለኛው ስለ ራሳችንም ጭምር ያስተማረው ትምህርት ነው ይላል። ያባረራቸው እንስሳት መቅደስ ተብሎ በሚጠራ በእኛ ሰውነታችን ውስጥ ሊኖሩ የማይገቡ እንስሳት አሉ። ይህ በመጣ በፍጹም ሊገኙ የማይገባቸው የመጀመሪያው በሬ ነው። እስኪ በሬ በሬ ያለባቸው ውስጣችሁ ፊዚካሊ ወይም ደግሞ በድልቁ በሬ የለባችሁ። በሬም ሰው ልትሆኑ ስለማትችሉ በሬ ተብሎ ሰዎች አለባቸው ሲባል በሬ በጣም ብዙ መገለጫ ጠባዮች አሉት። አንደኛው ምን መሰላችሁ? በሬ በእኛው በሀገራችን እንደምታውቁት ለማረስ የምንጠቀምበት እንስሳ ነው። በሬ ለማረስ የምንጠቀምበት እንደው በሰውኛው አስቡተው በጣም ጉልበተኛ ስለሆነው አይደለም። ከበሬ በላይ ጉልበት ያለው እንስሳ ታውቁ? ፈረስ እንኳን ግን ፈረስ ሆኖ ሳለ በሬውን እግዚአብሔር አምላክ መርጦ ገበሬውን መርጦት እንዲታረስበት ያደረገበት ምክንያት ምን መሰላችሁ? ከሱ በላይ ጠንካራ ሰው እንዳለ እያወቀ ግን በድክመቱ እግዚአብሔር የሚጠቀምበት
የሚያካፍል ሰው እንዳለን ይታወቃል። በጣም የተሻሉ ክርስቲያኖች አሉ፣ እግዚአብሔር መልምሎ ሊያመጣቸው የሚችል እኛም ማናቃቸው እሱ የሚያውቃቸው ማለት ነው። ግን መጀመሪያው የእሱ መድኃኒትነት ለጤነኞቹ ሳይሆን ለእንደኛ አይነቶቹ ለእነማን የሚያስፈልግ ለበሽተኞቹ፣ ችግር ላለብን፣ ፈረስ ሳንሆን እንደ ፈረሱ፣ ጉልበት ሳይኖረን ጉልበት እንዳለ፣ ጠንካራ ሳንሆን ጠንካራ እንደሆነ፣ እንደምንችል መስሎን የማንችል ድኩማን እንደሆነ ለምናስፈልገው ሰዎች እግዚአብሔር ያስፈልጋል። እና ታዲያ በሬውን አባረረ ተብሎ የተነገረው ክርስቶስ ምን ማለት ነው? በጥንካሬያቸውና በራሳቸው ድካም ብቻ የሚመኩትን ሰዎች አይፈልግም። በጾሙት ጾም፣ በጸለዩት ጸሎት፣ በሰገዱት ስግደት፣ በሰጡት አስራት በኩራት ጸድቅ ያለው ብቻ ብሎ የሚመጻደቁትን ሰዎች እግዚአብሔር አይፈልጋቸው። የሚያጸድቃቸው እነሱ የሰሩት ስራ ብቻ ሳይሆን ከሰሩት ስራ ጋር የማንቻርነት አብሮ ሲጨመርበት የእግዚአብሔር ነው። በሬዎችን አባረረ የተባለው ለዛ። ሁለተኛ በጎችን ደግሞ አባረረ። በግ ቆዳው ይለበሳል፣ ቁርበቱ ስጋዊ ተጠብሶ ደግሞ ይበላል። ለቆዳም ለውስጥም ለስጋም ለሆን ጭምር ያገለግል እና እነዚህ አይነቱን እንስሳት አወጣ ደግሞ የሚባለው እንደማለት ተፈልጎ ነው። አንዳንዶቻችን እንደ በጉ ቁርበት አልባሽ ነኝ፣ እንደ ስጋው ደግሞ አጥብሼ አብይ ነኝ ብለን የምንመጻደቅ ሰዎች አሉ። አልባሽ አጉራሽ እንደምንል እግዚአብሔር በሰጠው በእኛ እጅ ላይ አድሮ ባቀበሉ በሌላውም እጅ ላይ አድሮ በተቀበለው እኛው ራሳችን የምናደርገው መስሎ ለሚሰማን ሰዎች እግዚአብሔር አይፈልግም። እንዲህ አይነቱ ከኛ የሆነ ምንም ነገር የለም። ክርስቲያን ሊኖርም የማይችል ከእግዚአብሔር የተቀበልነው ከእግዚአብሔር መልሰን የምንሰጠው፣ በእርሱ እጅ የተቀበልነውን መልሶ እግዚአብሔር በእኛው እጅ ይቀበላል። ለዛ ነው እያንዳንዳችን እርስ በርስ ቻርነትን እንድናደርግ፣ እንድንዋደድ፣ እንድንፋቀር ሲነገር እውነቴን ያልኳችሁ እንደ መጀመሪያው ጥሩ ሰው እንድንሆን ብቻ ስለተፈለገ አይደለም። ቅድስና የሚገኘው በዛም ጭምር ስለሆነ ክርስቲያኖች ሌላውን ክርስቲያን አፍቅሩ የሚባለው የምታፈቅሩት ሰውየውን ብቻ አይደለም፣ በአርአያውና በአምሳሉ የተሰራው እርሱን እግዚአብሔርንም ጭምር አምላክንም ጭምር ነው የምትወዱት ሰው በመውደድ። ለዛ ነው ዮሐንስ በመልእክቱ ራሱ ታስታውሳላችሁ፣ ማንም ከእናንተ መካከል የሚያየውን የገዛ ወንድሙን እየጠላ የማያየውን እግዚአብሔርን እወዳለሁ የሚል ሰው ካለ ይህ ሰው ውሸታም ነው ይላል ዮሐንስ። እውነትም ውሸታም ነን አብዛኞቻችን። ሰውን በምንጠላበት፣ በምንጸየፍበት፣ ክፉ በምንናገርበት ልክ እግዚአብሔርን እወደዋለሁ ማለት አይቻልም። የማይታየውን አምላካችንን የመውደዳችን የሚታወቀው የሚታዩት ባሪያው የሰራቸው ወንድሞቻችንን ማፍቀር፣ መውደድ፣ መታዘዝና አብረን ተሳስበን መኖር ስንችል ይህን ሀብት እግዚአብሔር አምላክ ለሁላችን ይስጠን። ስለዚህ አልባሽ አጉራሽ ነኝ የሚል ሰው አይፈልግም እግዚአብሔር። ርግብ ደግሞ የምትባለው ምንድናት መሰላችሁ? ርግብ እንደ ማንኛውም የወፍ እንስሳ ጥሬ ለመለቃቀም ከአንድ ቦታ ወደ አንድ ቦታ ትሄዳለች እና ርግቦችን አባረረ ማለት መቅደስ የተባለው ሰውነታችሁ እንደ ርግብ ወላዋይ መሆን የለበትም። ሲመቸው እዚህ ደግሞ ሳይመቸው የሆነ ቦታ ስትፈልጉት እግዚአብሔርን የምትመጡ ደግሞ ያደረገላችሁን ነገር በመዘንጋት ያለው ይሄን ደግሞ አላረገልኝም ብላችሁ የምትሸሹት አትሁኑ ለማለት ነው። ሲጀመር ክርስቲያኖች ስላላረገልን ብለን እግዚአብሔርን አንፈልግህም ብለን አኩርፌዋለሁ ደግሞ ምንልም ሰዎች አለን። ስሰማ እዚህ አኩርፌዋለሁ የተኮራረፈናል ምናምን እና የአኩርፌው የት ልትሄድ ነው? ቆይ አንዳንዴ እኮ ይገርማል። አኩርፌው ማን ጋር ልትጠጋ የሚያዋጣ ሌላ ጋር የትም ልትሄድ አትችልም። እግዚአብሔር ሲሰጥህም በፈቃዱ ነው፣ ሲነሳህም በፈቃዱ ነው። ነገር ግን ወላዋይ መሆን የለብንም። በአንድ እግራችን ሃይማኖታችን ላይ እምነታችን ላይ እኛ ገባንም አልገባንም እኛ ለራሳችን ተረድተን አረግነው አላረግነው መገኘት ያለብን እንጂ መታጣት የለብንም። እንደ ረግብ የሚያወላውሉ ሰዎችን ወይም ደግሞ ማንነታቸውን እግዚአብሔር አይፈልጋቸው። ማንነታቸው ይህንን አይፈልግም። ርግብ ጥሬ ለመልቀም ወደዛ ወደዚህ እንደምትለው ሲመቻችሁ ሳይመቻችሁ እዛ አትሁኑ ለማለት ነው። ለዛ ነው ክርስቶስ በርግብ እዚህ መስሎ ያስተማረውን ትምህርት በሌላ ቦታ ደግሞ በእሪያ መስሎ አስተምሮት። እሪያ አሳማ አንዱ በቤተ ክርስቲያን እንዳይበላ የታዘዘው ለምን እንደሆነ ታውቃላችሁ? እሪያ በቤተ ክርስቲያን ውስጥ በጣም ጸያፍ ነው። እንስሳውን ወግድ እያለን የምናባረርበት ምክንያት እሪያ ወይም አሳማ ያበላውን ያሳደገውን ሰው ሊፈልገው የሚመጣው ሲርበው ብቻ፣ አለበለዚያ ዞር ብሎ ያው ሲለቃቅም ይገኝ። አንዳንዶቻችን እግዚአብሔርን ለጥቅማችን ብቻ ብለን የምንጠቀው ሰዎች አለ። ለጥቅማችን ብቻ የጸለይነውን ጸሎት መልስ እንዲሰጠን ብለን እሞተኝ ነው። ልክ የጸለይነውን ጸሎት መልስ ስናገኝ ግን የምንተው እውነት ኪሳራው ትልቁ ይሄ ነው። ክርስቲያኖች እግዚአብሔርን ብላችሁ መጣችሁ የሰጣችሁን ስጦታ ይዛችሁ ይሄ ኪሳራ። የሰጠህ ስጦታ ቀርቶ ባዶ እጅህን አምላክን ይዘህ ብትሄድ ይሻላል።
እግዚአብሔር የሰጠን ብዙ ነገሮች እኮ እሱን እንዳሳጣን ታውቃላችሁ። ምናልባት እኮ ወደዚህ ሀገር ለመምጣት አንዳንዶቻችን ለምንን የመጣን ሰዎች አሉ፣ ስለተሰለን ጭምር። እዚህ ስንመጣ ግን ለምንን የመጣነውን አምላክ እንረሳው። እውነት ነው። አስቡ፣ እንረሳዋለን። እርግፍ አድርገን ብዙ ነገር አይምሯችንን ስለሚቆጣጠርብን ማለት ነው። ያ ግን ልክ አይደለም። ለምንን ለጸሎታችን መልስ ሰጥቶን እግዚአብሔርን ከምናጠው አምላካችንን ይዘን ጸሎታችን መልሱ ቢዘገይ ይሻላል፣ ቀስ ብሎ ቢመጣ ይሻላል። ርግቦችን አባረረ አሳማዎችን አይፈልግም እየተባለ የሚናገረው ለዚህ ክርስቶስ ያንን ቤተ መቅደስ አነጻ። ካሰናበታቸውና ካስወጣቸው በኋላ እንስሳቶቹን ሰዎቹን ደግሞ በተራው ነገራቸው። ይህን መቅደስ አፍርሱት በ3 ቀን አነሳዋለሁ አላቸው። የራሱን ሰውነት እንደሆነ እንዳልኳቸው ዮሐንስ ወንጌላዊ ተናግሯል። ክርስቶስ የፈጠረውን ሰውነት አፍርሶ ሊሰራው የሚችለው እርሱና እርሱ ብቻ ነው። አብዛኞቻችን በተለይ በሀገር ቤት እዚህ እንዴት እንደሆነን አላውቅም። ብሰነብትና ብንነጋገር በጣም ጥሩ ነበር። ብዙዎች ሰዎች በነገራችን ላይ ከእግዚአብሔር ጋር ያላቸውን ግንኙነት በመሻከሩና በማወቅ ቢሆን ባለማወቅ ክፍተት መካከላቸው ላይ ስላለ ማንነታቸውን፣ ስብዕናቸውን፣ ራሳቸውን ለመስራት የማያወጡት ገንዘብ ነው። ስልጠና ይሰለጥናል፣ የሆነ ቦታ የሆነ ነገር የሚያደርጋል፣ ራሱ የሆነ ቡድን ውስጥ ከቶ የተሻለ ሰው ለመሆን የሚሞክር ሰው አለ። አይሆንም። ያፈረስከውን ማንነትን መልሶ ገልብጦ መልሶ ሰው ሆኖ ነፍስ የሚዘራብን የፈጠረ እግዚአብሔር ብቻ ነው። ሌላ ማንም ሊያደርግልህ አይችልም። ሺህ ስልጠና አንተ ያፈረስከው እግዚአብሔር ያስነሳው ይሆናል እንጂ ሌላ ነገር ሊያመጣልህ አይችልም። ብዙ ወጣቶች ብዙ ተስፋ በመቁረጥ ውስጥ ራሳቸው ላይ ሲደግሙ ለውጡ የዘገየባቸው ክርስቲያኖች ግን በዚህ መስመር ደግሞ እየገባ መምጣት ጀምረናል። መጠንቀቅ መቻል አለብን ክርስቲያኖች። ሁላችንም ራሳችንን ችሎ የራሳችን ራስ ምታት አለብን፣ እናውቀዋለን። ነገር ግን እርስ በርስ ቢያንስ እንኳን መተዛዘን መቻል አለብን። ከእያንዳንዳችን ሰውነት መባረር ያለበት ነገር ስላለ ሁላችንም ከነ ህመማችን ስለምንመጣ እርስ በርስ መተካከምም ጭምር አለብን። እገሌ እኮ እንዲህ ሆነው እንዲህ ስለሆነ ነው፣ እንዲህ አይነት ጠባይ ያለው እኮ በእንዲህ አይነት መንገድ ስለተዋጀና ስለተጠበበ ነው ብለን መነጋገር አለብን። ቅዱስ ባስልዮስ ለዛ ነው ሁላችሁም ሰው ትመስላላችሁ፣ ነገር ግን የሚያበሳጫችሁ ሰው ግን ሲኖር ልንከሰው የሚያስብል ጸባይ ያላችኋል። የሚናከሷን ነው ውሻ እንጂ። ስለዚህ ሁላችንም ያልተገራ የውሻ ማንነት አለን ማለት ነው። ይሄ ገሌ ንከሳት ቦጭቃት ነው የሚለኝ ቃል አንተ የሆነ መባረር ያለበት ነገር መኖር አለበት ማለት ነው። እና ያ ልንተዛዘንበት የሚገባው ነገራችን ምን ሸሽቶ ነው? በደላችን፣ ኃጢአታችን፣ ነውራችን ብዙዎቻችንን ማወቅ እያለብን እንዳናውቅ ብዙ ነገሮቻችንን ከርቶ ነው። ይሄንን ምሳሌ ብቻ ሰጥቻችሁ ትምህርታችንን ልጨርስ። አጠቃላይ አበበ የሚባል ሰው እዚህ ውስጥ ትስቃላችሁ። እሺ ከበደስ የለም አለ። እሺ ጫላስ የለም። ስለዚህ አበበ ከበደና አበበች ሳለች የለችም። ምሳሌ የሚሰጣችሁ ለምን አንዳንድ ጊዜ እንደዚህ ቆመን ስናስተምር በምሳሌ እገሌ የሚባል ሰው እናንተን አንዳንድ ሰው ግላዊ ያደርጋል። እኔ ንቆ ብሎ ነው ምናምን ነገር እናንተ ጋር ምንም ጠብ የለኝም፣ አላቃችሁም በውጭም ከብቷቸኋል። ትምህርት ስለሆነ ልትማሩበት ስለፈለጉ እስኪ አበበ በሉ እንጂ በልታችኋል እኮ በሉ አበበ እስኪሆን ከበደ አበበች። በቃ አሁን ስሙ። አበበ ምን አይነት ሰው መሰላችሁ? ባለትዳር ነው፣ ሚስት አለችው፣ በጣም መልካም የሆነ ስነ ምግባር ኖሮቱን ጭምር የሚኖር ሰው። ነገር ግን አልፎ አልፎ ስራው ሲመቻችለት ብቻ ይሰርቃል። ሲመቻችለት ነው እንጂ አስቦበት ወጥቶ ወርዶ አይደለም። ሌባ ነው። አሳቃችሁ ጣባዩ ስላለበት ሲመቻች ግን ለምን ያመልጠዋል? ምክንያቱም በጎድል ነው ብሎ ነው የሚያስበው። እኔ አልሰራኩም መጣ እንጂ ወደ እኔ ብሎ ነው የሚያስበው። እና ስለዚህ ሰው ቤተ መቅደስህን ሰውነትህን ማንጻት አለብህ፣ መቀደስ አለብህ ተብሎ ሲነገር እንዴ ለምን ነው ለእኔ የምትሰብከኝ? ማለት ስንት የባሰበት ኃጢአተኛ የለም እንዴ? ማለት የእኔ ተመቻችቶ መስረቄ ለምታውቁ ስራዬ ብሎ በስራ መስክ የተሰማራለት ሰው እንኳን ሌባ ሆኖ ብሎ የሚናገረው ማናልኳችሁ? ከበደ ደግሞ ምን አይነት ሰው መሰላችሁ? ከነመፈጠሩ ራሱን የሚጠላ ሰው። ምክንያቱም ቤተሰቦቹ ሳንፈልገን የወለድ እያሉ ይነግሩታል በደንብ አርጎ ማለት ነው። ወዳጅ ዘመድም ብዙ ቦታ አይሰጥም። ሲመጣ የሆኑ ሰዎች ከሰላምታ ባለፈ አብሯቸው ተቀላቅሎ እንዲያወራ ስለሱ ማንነት እንዲረዱ አይፈልጉም። እንዲህ አይነት ሰዎች ስላሉ እሱ በደንብ
እና ከበደ ቤተሰቦቹ እየገሉት ሰው እያገለለው ከዛም ባለፈ ደግሞ በውስጡ የሚሰማውን ቁስል አቤት ብሎ የሚሰማው ሰው ያጣ ሰው እና እሱንም አንተም ሰውነትን ማንጻት አለብህ፣ ለእግዚአብሔር ምቹ መሆን የምትሆን ሰው መሆን አለብህ ሲባል እሱ ደግሞ የሚለው የእግዚአብሔር እንዴት ጨካኝ ቢሆን ነው ማለት ስንት መከራ እየደረሰብኝ በሰው ተገፍቼ ቤተሰቦች አልፈለግህም እያሉ 40 ጊዜ ምናለ ባልወለድኩ እያሉ እየተናገሩኝ እንዴት ነው እግዚአብሔር ደግሞ ላይፈልገኝ ይችላል ብላችሁ አንድ ተስፋዬ የምታጨልሙብኝ የሚል ሰው። ሶስተኛው አበበች ደግሞ ትናንትና ህይወት ያላት ሴት ናት። በምችለው በአቅሟ ኃጢአቱን በሙሉ ሰርተዋለች። አሁን ተመልሳ መጣለች። ጥሩ የሆነ ማንነት ጀምራለች። ስትመጣ ወደ ቤተ ክርስቲያን ራሱ ንስሐ ከገባች በኋላ የትላንትና ኃጢአቷን ማስታወስ ስለማትፈልግ አበበች ብላችሁ እንዳትጠሩኝ፣ እኔ ወለተ ማርያም ብላችሁ ጥሩኝ የምትል ምክንያቱም አበበች ሲሏት የትላንትና ኃጢአቷ ትዝ ይላታል። ወለተ ማርያም ግን ሲሏት ልክ እንደ ነፍስ አባቷ ክርስቲያን የሆነች ይመስላል። እና እቺ አበበች ደግሞ ችግሯ ምንድነው? አብረው ይሰበሰቡና እሷን መሰል ከሆኑ ከሌሎች ከሌላ ህይወት የመጡ ሰዎች ማለት ነው ቁጭ ብለው ስለ ኃጢአታቸው ይፈተፍታሉ። እኔ እኮ ትላንትና በኃጢአቴ ስንት ነገር አሳልፌ የመጣሁ መሰለሽ፣ ይሄ ደቡብ ጊዜ ጠጥቼ ሰክሬ ከስንቱ ጋር ሰምቼ አንቺ ምን በደል ሰራሽ? እኔ ስንት ያልተኛሁት ሰው አለ እንዴ ትላለች አንደኛዋ ደግሞ። ሌላኛውም ትመጣና አንቺ መሳደቅ እኮ ነሽ ከእኔ አንጻር ስትነጻጸሪ። እንዲህ አይነት ማባዝ ያለበት ሰው አለ ቁጭ ብሎ ኃጢአቱን የሚያወዳድር ማለት ነው። ስራ እንደጠፋው ጽድቅ ሰርቶ እንደጨረሰ ሰው ቁጭ ብሎ ይፈተፍታል። እና አበበች እንዲህ አይነት ጠባይ ያላት እና የኃጢአተኞቹ ጎሳ መሪ ነው የጸደቀች መስሏት ማለት ነው። አሁን ከነዚህ ሶስት ሰዎች ከአበበ ከከበደና ካበበች ማለት ነው በጣም ሰውነቱን ማንጻትና ለእግዚአብሔር ምቹ መሆን የሚያስፈልገው ማን ይመስላችሁ? ከፈለጋችሁ አበበም ከበደም አበበች ማለት ትችላላችሁ። ሶስቱንም መምረጥ ከከበዳችሁ ምቹ መሆን የሚጠበቅባቸው ስንቶቹ ናቸው? መልሱ እንጂ። ስለዚህ አበበም ችግር አለበት ማለት ነው። እርግጠኛ ናችሁ? ከበደም ችግር አለበት። እናንተ አትመልሱ ሊሆኖቹ ከበደ ችግር አለበት የለበትም? አንተ አጠናከርከው። ከበደም ችግር አለበት። እሺ አበበችስ ችግር አለባት? እሺ ስለዚህ ሶስቱም ችግር አለባቸው። ስለዚህ ሶስቱም መታረቅ ያስፈልጋቸዋል። ማን እናንተ ፈራጅ አለባችሁ? አንተ ስለ ራስህ መስተካከል ነው መጨነቅ ያለብህ። ስለ ሰው ታሪክ እየሰማ ስለ እነሱ መስተካከል ለምን ትፈተፍታለህ? አያችሁ ችግራችን ስለ ቤተ መቅደስ ንጽህና ይሄ መባረር አለበት ሲባል ቁጭ ብለን እኛ ውስጥ ስላለው ኩነኔ ከማሰብ ቁጭ ብለን ሁለቱም እኮ አበበ ዝም ብሎ እየተመቻቸ እየሰረቀ ከበደም ደግሞ እንደዚህ ምክንያት አርቆ አበበችም ስለ ኃጢአቷ እያወራች ስለ ኃጢአታችን ስለ ራሳችን ለማንባት አምላካችን አይናችንን ይክፈትልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። የሰማነውን በልቦናችን ሰሌዳ ይጻፈልን። በጎደለው በነጠበው በክቡር አባታችን በሊቃውንተ ቤተ ክርስቲያን በመምህራን የሚታረም ይሁን። ወስብሐት ለእግዚአብሔር።